ደግሞ ሰላም ታዘባኛለች። ብላ አላውቅም፣ ግን ሰላም የሆነ ድብቅ ማንነት አላት። ናታ እናቴ ናት። እሺ ሰላም ክፉም ሌላም ልትሆን ትችላለች። ዞሮ ዞሮ እናቴ ናት። ይኸውልህ ሁሌም ለኔ መልካም ናት። እሺ እሱማ ልክ ነሽ ዳጣ፣ ላንቺ እናትሽ ናት። ታዝንልሻለች። ምናልባትም ደግሞ እስከ ሞት ድረስ ልትሄድ ትችላለች። እኔማ አንተን ሰው ብዬ የራሴን አልበላም ነበር። ከዛ መጠንም ደግሞ ቤት ስትሄድ እሷ እናቷ ቤት ስትላት ተበላለች። አንቺ ልጅ የምታንጓጉ? ቆይ ምን እየሰራሽ ነው? ሲጀመር እንዴት ገባሽ በይሳት? ቆይ እንዴት ነቃሽ በይሳት? እና ራሳ ልጅ በላም የተባባሉ እንዴ? ይሄ እኮ መሽቷል እኮ። ይሄ የማሳ ምሳ ነው። በቃ ከጨዋታ ውጭ ሆነሻል። ኧረ እባክህ ኧረ ድምፅሽን ቀንሽ እንዴ! እና እኔ ከጨዋታ ውጭ አልሆንም። እሺ ከፈለክ ነው አንተም ብላና ከዛ በኋላ እኔ ምናምን አልናገርም። ዋ ስጡኛ ቲም። ቆይ ብቻሽን በይሳት ተነስተሽ ትበያለሽ? ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሸር በማድረግ ቤተሰብ ሆኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልን። እንግዲህ አቶ ደረጀ በስተ ማታ ጠጥቶ በጣም ሰክሮ ነበረ። ያሳዝናል። እንዲሁም ያደረው ቢሮ ነው። በጣም ነው የሚያሳዝነው። በአንድ ቀን ስህተት፣ በአንድ ቀን ጥፋት አስቡት። በጣም ከባድ ነው። ፈጣሪ ከእንደዚህ አይነት ነገር ይሰውራል። እውነት ለመናገር እኔ በጣም ነው እያሳዘነኝ ያለው። ማርቲም ታሳዝናለች፣ ደሬም ያሳዝናል። ሁለታቸውም በጣም ነው የሚያሳዝኑት። በተቃራኒ ደግሞ ሰላም፣ የሰላም ፈጣጣነት እንዴት ነው 20 ምናምን አመት የምታውቃት ሴት፣ በትዳሯ የማትደራደረው ሴት፣ ትዳሯ ፈርሶ ትዳሯ ቆሽሾ ትዳሯን አቆሽሻ እሷ ግን ምንም እንዳልተፈጠረ እንደ ቀላል ነገር የምታየው ነገር በጣም ያናድዳል። እንግዲህ ጋሽ ደሬ መኪና አደጋ ተርፏል። ያው ግንባሩ ተላልጧል። ቢሆንም ግን ተመስገን ነው። እንደዚህ አይነት ችግር እንደደረሰበት ማንም ሰው አያውቅም። ኤቢም ብትሆን አታውቅም። ብቻ መጠጥ ጠጥቶ ደም መጥፋት ምናምን እሱን ነገር ነው። ደም መጥፋት ደረጃ ላይ እንደደረሰ እሱን ነገር አይታለች። ከዛ ውጭ ምን ይፈጠር የቲያምሽ ምናምን የሚለውን ነገር እንዴት እንደሆነ አታውቅም። ብቻ በጣም ነው እውነት ቃል ራሱ ያጥራት ስለጋሽ ደሬ ለመናገር በጣም ነው አንጀት የሚበላ። እንግዲህ ቢሮ ኤቢ ሄዳ አየችው። ስታየው አልቻለችም። እያለቀሰች ሄዳ እናቷን ይቅርታ አርጊለት፣ በጣም ነው የሚያሳዝነው እንደዛ እያለቻት ነበረ። ማርቲን ኮስተር ብላለች። ምንም ቢሆን ምንም አያገባኝም አይመለከተኝም ነው ያለችው። ነገር ግን ከልብና ከአንጀቷ አይደለም። አሁን ላይ ማርቲ ምንም ነገር ብትናገር አይፈረድባትም። ለራሷ ታማ ራሱ እንዴት ማስታመም እንዳለባት አታውቅም። ልቧ የደማ እየቆሰለ ነው ያለው። ትዳሯ ገደል ገብቷል። ሰው ፍጻሜው ሲያምር ነው፣ አጀማመሩ ብቻ ሳይሆን በቃ ፍጻሜውም ሲያምር ነው ደስ የሚለውና የሷ ደግሞ ፍጻሜዋ እንደዚህ በመሆኑ በጣም ያዘነች ነው። ብቻ ስብራቷ ምንም የሚጠግንላት ነገር የለም። ምንም የሚያጽናናት ቃል የለም። ይከብዳል። የደረሰባት በደል የደረሰባት ግፍ ፈረድሃለሁ በሞትም በሰማይ ቤት እያለች ነው እንግዲህ። በጣም በሷም መፍረድ አንችልም። ታሳዝናለች። እንግዲህ ጋሽ ደሬ ራሱን ቢያንስ ቢያጠነክር ራሱን
ቢያቋቁም አሪፍ ነገር ነበረ። ግን እንደዛ የሚያደርግበት አቅም አላገኝም። ማርቲ ይቅርታ እንደማታደርግለት እኮ ግልጽ ነው። ግን ራሱን ቢያንስ በመጠጥ ውስጥ ባይደብቅ አሪፍ ነገር ነበረ። እንግዲህ እየጠጣ ነው፣ በጣም ራሱን እየጎዳ ነው። ግቢ ገብቶ ውሃን ሲያገኛት ውሃዬ ልታቅፈው ነበር። ነገር ግን ያወደቀች ወድቃ እጇንም እያየች ነው። ግራ ገብቷታል። አባዬ ምን ሆኗል እያለች ብቻ ጥያቄ ፈጥሮባታል አይምሮዋ። ግን ደግሞ መልስ አላገኘችም። ከዚህ በኋላ በዚህ ምክንያት አባቷ እንዳትጠላው ፈራለሁ። ምክንያቱም ስለወደቀች እጇ ስለተላላጠ በዛ ምክንያት አባዬ ጣለኝ አላቀፈኝም ብላ ቢያንስ እንዳትጠላው እፈራለሁ። እናቷን በባለፈው እንግዲህ አባዬ መተሽዋል፣ አልወድሽም፣ አስጠልታኛለች እያለች ነበረ። እንዲሁም ምግብ አንበላም ተብለው ተመካክረው፣ እሷ ግን ብልጥ እኮ ናችኋ። በሌሊት ቀስ ብላ ሄዳ ወደ ኩሽና አቅርባ መብላት ችላለች። ለዛው ጣውላ ላይ ወጥታ አስባችሁታል ብልጠቷን። ጣውላ ላይ በቃ ወጥታ ቁጭ አለች። ጀግና ውሃዬ ጀግና። በዙ ቀጣይ ውሃ ላይ ሙድ የሚይዙ ሰዎች አሉ። የእውነት ከድራማው ጀርባ እንደዚህ ነሽ ወይ ምናምን ነገር ይሏታል። በጣም ስማርት የሆነች ደስ የምትል በጣም ትሁት የሆነች ልጅ ነች። ያው ለድራማ የሚሰጣቸው ገጸ ባህሪ ሌላ ነው። ከጀርባ ደግሞ የራሳቸው ህይወታቸው ኑሯቸው ሌላ ነው። የነሱ ህይወት የነሱ ወይም በትክክለኛ ያላቸው ገጸ ባህሪ በድራማው የሚወሰን ወይም በድራማው የሚገለጽ ነው ማለት አይደለም። ውሃ እንደ ማንኛውም ልጅ ስማርት ጭንቅላቷ የሚሰራ አይምሮዋ የሚሰራ የሚጠቅምና የሚጎዳትን ነገር የምታውቅ ልጅ ነች። ከፊልሙ ጀርባ ማለት ነው። ግን አብዛኛው ሰው በቃ ከፊልሙም ጀርባ በዚሁ ገጸ ባህሪዋ የምትኖር የሚመስላቸው ሰዎች አሉ። ምጥን ያው አስተዋይ ልጅ ነች። እሷ የሚወራ የማይወራ ነገር ታውቃለች። ከቃዴስ ጋርም ተታርቀዋል። በትንሹም ቢሆን ቢያንስ እንደ በፊቱ አትሮጥም። ያው እሱ እጇን ስለያዛት በዛ እንግዲህ በጣም አስተዋይና ብልጥ ልጅ ስለሆነች ለምን ያዜ ብላ ጥያቄ ፈጥሮባታል። ቀጣዩ ምን ሊፈጠር እንደሚችል ስለምታውቅ ከዛ አንጻር ነው እየሸሸችና እየራቀችው ያለችው። ምጥን በጣም ጎበዝ ልጅ ናት። በሌላ በኩል ደግሞ ኤቢ ማንንም ማግኘት አልፈልግም ብላ ቃዴስ ከቤት መጥቶ ቃዴስ ተመልሷል። እንዴት ነው ዳጣ ድጥድጥ ዳጣ ፈትነዋለሁ ብላለች። ናታን ታይ ብሏት ነበር። ነገር ግን ከፈለግሽ እሺ ብሏታል። አሁን ላይ ስልክ ተቀያይረዋል። ቀጣይ ምን ይፈጠር ይሆን? አቤት ቃዴስ ጉድህ! የተጸነሰሰልህን ድግስ አላወቅም። ቃቶ ቃዴሳ ቃዴስ ቅዱስ ማለት ነው ብልሃል። የስምህ እንኳን አይገልጽህም። ስምህ ላንተ ተቃራኒ ነበረ መሆን የነበረበት። በጣም የምታሳዝንና የምታሳፍር ሰው ነህ። ዞሮ ዞሮ እንግዲህ ስራህ ያውጣህ። ኤቢን በዚህ ሰዓት ባታገኛት አሪፍ ነው። ያዘንክ መስለህ እሷን ችግርና አደጋ ላይ ለመጣል ነው እያሰብክ ያለው። ይሄ ነገር ደግሞ መቼም ቢሆን አይሳካልህም። እንዳይሳካልህ ምኞታችን ነው። እንጸልይብሃለን እንዳይሳካ ነው የምንጸልየው። ዳጣ ለምን ለማየ የኔንስ ልጅነት አንነግራትም? ለምን 2 ጊዜ ትታመማለች እያለች ነበረ። እንግዲህ ምን ሊፈጠር እንደሚችል መገመት በጣም ቀላል ነው። ማርቲ እንደዛ የምትቋቋምበት አቅም አይኖራትም። ስለዚህ ራሷን እንድትገድል ከማድረግ ውጭ ምንም የምታደርጉት ነገር ስለሌለ ቢያንስ እስኪ ይሄንን አንደኛውን ሞት ትለፈውና ሞት ነው። ከሞት ምንም አይተናነስም። ቤቷ ትዳሯ ፈርሷል። ተስፋ ተሟጧል። ስለዚህ ራሷን ታጠንክር። የሚሆነው ነገር ይሁንና ከዛ በኋላ ደግሞ የዳጣ ልጅነት ዞሮ ዞሮ መውጣቱ አይቀርም። ናታን ስለፈራ በጭራሽ ያንቺ ነገር ሚስጥር ሆኖ ነው መቅረት ያለበት እያላት ነበረ። ሰው ሁሉ የማይሳሳት የለም። ነገር ግን እውነት ነች፣ ተደብቃ አትቀርም። ጊዜዋንና ሰዓቷን
ጠብቃ ትወጣለች። እነሱ እያሰቡ የነበሩት የሰላም ህፃኑን ልጅ ሳይሆን የዳጣን ነበረ ለማርቲ ለመንገር የፈለጉት። ማርቲ የደረሰባት በደል በጣም ያሳዝናል በእውነቱ። ግን የሰላም ሁለተኛ ልጅ መውለድ እሱን ይባስ የሚጎዳው። ቢያንስ የዳጣ ብቻ ቢሆን ምንም ማለት አልነበረም። ያው ትዳሯን ያፈርሰዋል። እንደገና 20 ምናምን አመት በቃ ሚስት ሆና ነው ወይ የኖረች ሰላም የሚል ጥያቄ ይፈጥርባታል። ዞሮ ዞሮ እነሱ በጭራሽ የሰላም ልጅ ህፃኑን የእሱን በቃ አባት ደረጀ እንደሆነ ይታወቃል ይወጣል ብሎ በጭራሽ አልገመቱም። እድሜ ለሜዲ መድኃኒት መታ ከዳር ሳይሆን ከመሀል ግብት ብላ እውነቱን ፍርጥርጥ አርገዋለች። አንዳንድ ጊዜ እውነት የሚናገሩ ሰዎችን አንወዳቸውም። አሁን ሜዲ እውነት ተናጋሪ ናቸው። እውነት አላት ሀቅ አላት። ግን ደግሞ እኛ በተቃራኒው እንጠላታለን። እናስባችሁታል። ስለዚህ የዳጣንም ልጅነት ታቅ ነበረ። ያቺ ማይክ እንደዛ ሆና ውጥንቅጧ ባይጠፋ ኖሮ ቢያንስ እጇ ላይ ገብቶላት ነበረ ለሜዲ። እሷ ከሰላም ጋር የምታወራውን ሰላም የዳጣ እናት እንደሆነች የሚያሳይ መረጃ ነበረ። ግን መስማት አልቻለችም መድኃኒት። ስለዚህ አሁን የዳጣ እንዴት ነው የምትሰማው? ማርቲ በምን አይነት መልኩ ነው የሚለው። ዞሮ ዞሮ የሆነ ሰው ሲያወራ ወይ ዳጣ ስታወራ ወይ ኤቢ ስታወራ ወይ ናታን ሲያወራ ብቻ የሆነ ሰዓት ላይ መያዛቸውና እውነት መውጣቱ የማይቀር ነገር ነው። ምንም ይሁን ምንም ማርቲ ምንም መሆን የለባትም። ብርቱና ጠንካራ ሴት ሆና ነው ማየት የምንፈልገው። እንግዲህ ቀሪ ዘመኔ ማቅለብሽ ልኖር ነው ወይ ያለች በጣም እየተጸጸተችና እየታመመች ትገኛለች። በሌላ በኩል ደግሞ ናታን ለዳጣ እንግዲህ ሰላም ድብቅ ማንነት አላት ብሎ ሆድ ያባውን ብቅል ያሸዋል እንደሚባለው ተናግሯል። ዳጣ ደግሞ ምንም ትሆን እናቴ ነች ለኔ ብላለች። ዳጣዬ በጣም ትክክል ነሽ። እናትሽ ናት። ብዙ ዋጋ ከፍላልሻለች። ሳታገባ ኑሮ ሳትኖር ብቻ ብዙ ነገር ሁና ነው የጠበቀችሽ። በጣም ጀግናና ጠንካራ ሰው ናት ሰላም። ግን ደግሞ ለበቀል ብላ ሄደችበት መንገድ በጣም ነው የሚያስጠላው። ደረጀ ቢበድላትም ማርቲን በዛ ልክ ውለታዋ መመለስ አልነበረባትም። እንግዲህ ማርቲ ይቅርታ ታረግለታለች አታረግለትም የሚለውን እናያለን፣ እንማርበታለን። እዚህ ድራማ ላይ ትልቅ ትምህርት ነው የምንማርበት። ማርቲ ይቅርታ አድርጋ እንግዲህ ፍቅር ሀያል ነው የሚለውን የምናይ ይሆናል። ውሀዬ ደግሞ በጣም ይመችሽ፣ ምግብሽን ብይ ጠጭ። ምግብ ሳይበላ አይተኛም እንዴ? እንቅልፍ እንኳ ራሱ መተኛት አቃታት። ለዛሬ የያዝንላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ ይሆንላችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ሆኖ ሀሳብና አስተያየታችሁን ኮሜንት ላይ ጻፉልን። ስለምትከታተሉን ደግሞ ከልብ እናመሰግናለን። መልካም ጊዜ። ባይ ባይ።